ውድ ቤተሰቦች እንግዲህ ትናንትና ቀልጠፍ ባርገን የተነጋገሩትን ማየትና መስማት ትችላላችሁ። የምትገርመኝ የሩታ የንቀቷ ብዛት ማለት ነው። እሱ ወንድሙ ለሰው ብለሽ ነው እንዲህ ትዳር ያልሽ? ለሰው ብለሽ ነው እንዲህ ትዳርሽን? ለሰው ብዬ ትዳር እስካሁን ቆይቻለሁ። ከእንግዲህ በኋላ ለሰው አልኖርም፣ ለራሴ ነው የምኖረው። ትዳር እኮ ፈምሱ የምታረጉትን እና የምታወሩትን ታጣላችሁ ማለት ነው። አዎ አንቺም ፈምሰሽ ነው አሁን ተፈመሽ በኋላ ነው። እና ብዙ ተመልካቾቻችሁን ባታስቀይሙ፣ ብዙ ተመልካቾች ብዙ የሚወዷችሁን ሰዎች ባታስቀይሚ ማለት ነው። ይህንን መናገር ለሰው ብለሽ አይደለም። እዛ ጋር በመጀመሪያ ጊዜ ለሰው ብዬ ነው፣ ለሰው ብዬ ትዳል ከእንግዲህ በኋላ ለራሴ ነው የምኖረው። እንደ ለራሱ እኮ ለራሱ ነው። ውስጥ አሁንም የኖርሽው ለራስሽ ነው እንጂ ለሰው አልኖርሽም። ማንም ለማንም የሚኖርለት ሰው የለም ማለት ነው። እና እኔ በጣም ስለገረመኝ ነው ደግሞ እንዴት እንደምታየው እኔ የጀግንነት ስሜት እንዴ! በቃ ጀግና ነሽ፣ አየንሽ፣ በቃ አየን። ገና ብዙ ነገር መሄዳለሁ፣ ብዙ ነገር መሄድ ይችል ነበር ምናምን። ይህንን ምን አመጣው? ይህ እኮ የልጅሽ አባትና ቪዲዮሽን አታይም? እንዴት ብለሽ እንዳገኘሽው ሁሉ ማየት አለብሽ። እሱን አጥቼ መኖር አልችልም፣ እሱን እንትል ብዬ መኖር አልችልም ብለሽ ነበረ መጀመሪያ ስትገቢ ማለት ነው። ይህንን ብዬ ለሰው ብለሽ ነው እንዲ ዱባይ ሄደሽ ቤተሰቦችሽን ሳታማክሪ የእሱ ቤተሰቦች ሳይኖሩ የአንቺ ቤተሰቦች ሳይኖሩ ለሰው ብዬ ትዳሬና እኔ ብቻ ነኝ ያዝኩት። ለሰው ብሎ አይደለም። የሰው ልጅ ትዳር የሚይዘው ለራሱ ነው እንጂ ለሰው ብለሽ አይደለም የምትኖሪው ማለት ነው። ግን ተመልካቾችሽን እንደዚህ በመናገር እንደዚህ እንትል በማለት ለምሳሌ ለጋሽዬ እንኳን ትንሽ ክብር ቢኖርሽ እንግዲህ ጋሽ ሲለምኑሽና ሲለማመጡሽ የነበረው እና እንዲህ አነጋገርሽም ምንሽም በቃ የሆነ የኢትዮጵያ ጠቅላይ ሚኒስትር ሚስት መሰልሽ እኮ እንዴ! ምንድን ነው አንድ የቡታጅራ እንትን ልጅ አይደለሽ እንዴ? ምንድን ነው እንደዚህ የሚያደርግሽ እንዴ? ምንድን ነው? በስነ ስርዓት አውሪ፣ በስነ ስርዓት ሁኚ። እንደዚህ አያድርግሽ። ደግሞ ከመጀመሪያው ቪዲዮሽን እያወጣን እንዳንሰራብሽ እንዴ! በቃ ተጣላችሁ አይደለ? ይሄ መባባል ወንድሙ መጣለ ሽማግሌ ሊጠይቅሽ ለሰው ብዬ ለሰው ብላችሁማ ብትኖሩ ኑሮ ያ ሁሉ ድሃ ህዝብ እየተላበ ያ ሁሉ ሰው እንትል እያለ ዱባይ መታችሁ ሰርጋችሁን አትደግሱም ነበረ። ክዳችሁ በጎ አድራጎት ሰው ብላችሁ ብትኖሩ ኑሮ ማለት ነው። አንድ ቀን ሄዳችሁ ወለ አበበች ጉበና ወለ ምን ሄዳችሁ ምሳ መብላት ትችሉ ነበረ። ለሰው ብላችሁ ቢሆን ኑሮ ማለት ነው። ለሰው ብለሽ አይደለም ባልሽን አግብተሽ የኖልሽው የወለሽው ለራስሽ ስትይ ለራስሽ። ያንቺስ በዛ እንዲህ ተንበላጠሽብን እኮ። አንዳንዶቻችሁ ደግሞ እንዲሁ ዝም ብላችሁ ሩታ ምንም አላጠፋች፣ ሩታ ምንም አላረገችው፣ ሩታ ምንም ሳታረገው ነው ወንድ ልጅ ወደ ሌላ ሴት የሚሄደው። ምንም ፍቅር ስላልሰጠችው ነው ሌላ ሴት ጋር የሄደባት። ፍቅር ብትሰጠው ጥሏት አይሄድም። እንደዚህ አትበሉ። የእሱን ጥላቻ እንትን ልትሉ ሩታ ምንም አላረገችም፣ ሩታ ምንም አላረገችም። ምንም ታላረገችው ምንም ቢሆን ወንድ ልጅ ጥሎ አይሄድም ሚስቱን። የሆነ ስህተት ባያገኝ የሆነ ፍቅር ተሰጠችው፣ የሆነ እንትል ተሰጠችው። ይህ ፍቅር አልሰጠችውም። ታስደበድበዋለች፣ ታስደበድበዋለች፣ እንደፈለገች ታረገዋለች፣ እንደፈለገች ታሽከረክለዋለች። በቃ ጥሏት ሄደ። በቃ የራሱን ምርጫን ትላለ። ከዛ መጣችና ደግሞ እኔ አብል ይሆናለሁ አለችው። ከዛ ልጁ ተታለለ። ሞኝ ስለሆነ ተጫወተችበት። ምንድን ነው እናንተ ገብታችሁ በቃ ሩታ ጀግና ነች፣ ሩታ ይሄን ስትሏት ነው። በቃ አሁን ብትኖር ለሰው ብታከብር ኑሮ ቤተሰቦቿን ብታከብር ኑሮ ሰው ብታከብር ኑሮ ትዳሯን በስነ ስርዓት ይዛ በስነ ስርዓት በዘመድ በሽማግሌ እዛው አገሯ ላይ አግብታ ቤተሰቦቿ ባወቁት እንትልትል ነበረ። እሷ እኮ እንዴ! ኧረ ተው ዝም በሉ። እንደ ሰውን እንትል አትበሉ። አትንበላጠጭ እንዴ! እጅግም አታብዥ። እሷም ሄርሜላ ስትፈምስ ጥላው ሄደች። ሩታ ነች እንደውም ስትፈምስ ጥላ ሄደችው። ሄርሜላ አይደለችም ጥላ ሄደችው። ስትፈምስ ጥላ ሄደችው
ምነው የአብርሽን ብቻ ክፋት እየያዛችሁ አንጠልጥላችሁ አብርሽ እንደዚህ አልጓት፣ አብርሽ እንደዚህ አልጓት፣ አብርሽ እንደዚህ አልጓት። ርክስችን ሀገራችሁን በደንብ ተመልከቷት። እንደኛ ምን እዚህ እየወጡ በቃ ሰውን ያዋርዳሉ። ሰውዬ እኮ ማለት ብዙ ነገር ስታረጊ ነው። እንደውም አብርሽ በጣም ብዙ ልጆች የሚረዳ ጎበዝ ነው አሉ። አንቺ ምን ሰርተሽ ነው እንዴ ለሰውዬ